ስለ መድኃኒዓለም ይስጥልነት እግዚአብሔር ይስጥልን። በእናትሽ አቡላ ዛሬም ብቻ አበድረኝ። በኋላ እኮ ከችኳ ጋር ቀጠሮ ስላለብኝ። አንተ እባክህ የለኝም። መጀመሪያ እስከ ዛሬ ያበደርኩን አትመልስልኝም እንዴ? ያቺ ፍቅረኛ አይደለች እንዴ? እዚህ ቆይ ምን ትሰራለች? ወዬ የት ነሽ? ስራ ላይ ነኝ። ቆይ ስንገናኝ እነግርሃለሁ። እሺ ቻው። ስራ ላይ ነኝ። እውነቷን ነው። ልመናማ ከሆነ ስራዋ በጣም ሀብታም ናት። በል ጠበቅ አድርጋት። ባልና ሚስት ከአንድ ወንዝ ይቀዳሉ። እውነት እኮ ነው። አንተ ከኔ ትለምናለህ፣ እሷ ደግሞ ከህዝብ። በል አንተም ተቀላቀላትና ለምን። እባካችሁ ከእንቅልፋቸው ተቀስቅሰው ይጮሃሉ። ምንድነው ዳግም? ስራሽ ነው አይደለ? በጣም ታሳፍሪያለሽ። ምን አለ ለመለመን እንኳን ከሰፈር ራቅ ብትይ። ዳግም እንደምታስበው አይደለም። ቆይ ተረጋጋና ላስረዳ። ምንም የምታስረጂኝ ነገር የለም። ጓደኛዬ ፊት ነው እሺ ያሳፈርሽ። እስከዛሬ ለካ እንዲምዘንጪው በልመና በር ነው እንዴ? ምን ስላደረኩ ነው ጓደኛ ፊት ያሳፈርኩ? እኔ በአንቺ ቦታ በሆን ኖሮ አንገቴን ነበር እሺ የምደፋው። ጭራሽ በለማኝነትሽ ትመጻደቂያለሽ። የሚጸጽትን ነገር አትናገር። የሚጸጽተኝማ ከአንቺ ጋር ፍቅር የጀመርኩበት ጊዜ ነው። ሰሚኛለሽ? አጠገቤ እንዳደርሽ አሳፋሪ። እና ያው እንደነገርኩሽ ነው፣ ስራውን አንቺ ነሽ መሰሪው። ነይ ውጭ። ወይኔ ልቀቀኝ! በቃ ሁሉንም ነገር አበላሻው። ሁሉም ነገር ሊቀር ይችላል አና። ከዛስ በረሃብ እንሙት? ሃና እጅ ቢያጥር ልብ ያኖራል። እስከ መቼ? ቆይ እስከ መቼ? ጆ ጊዜውን ማሰብ አልፈልግም የኔ ፍቅር። አንቺ ኖረሽ ሁሉም ይቅር ይመስለኛል። ስራውን ትተሽዋል አይደል? አው ትተዋለች። አቶ ዳግም በጣም ይቅርታ። በቃ ትቼዋለሁ። በባዶ ኪስ እደም ስራው እንደሚያስፈልግሽ ትናገሪያን ነበር እንዴ? በነገራችን ላይ እንዳንቺ አይነት ቆንጆ ሴቶች ደሃ ወንድ ላይ በመውደቅ አይታሙ እንዴ? ተረጋጋ። ለማንኛውም ሐሳብሽን ከለወጥሽ በዚያ ሰው እንዴ ጭራሽ። ወይኔ ጉዴ! ትሰማለህ? ደግመህ እዚህ ሰፈር እንዳትመጣሽ። ሂድ ነይ። አንቺ የኔ ብቻ ነሽ፣ የኔ ብቻ። የልቤ ድርሻዬ። ወይኔ ጉዴ! ደግም ወይ አንቺ ያማል። ስንት ጊዜ ነው የምነግርሽ እንዴት እንደሚያም አየሽ? አያምርም? አና እሷ ናት። ወይ ማን ነው ዳግም? አንቺ አትዙሪ። ወይኔ ስታስጠላ። አንቺ አትዙሪ። ጠያት እስቲ አንዴ። አና እየጠራሽ ነው እንጂ አረመለይዱ ሲሱና ለይዱ ሃና ነሽ አይደለ? አዎ። እንዴት ነሽ? በጣም ቆየን እኮ ካወራን። ሰላም ነው? አዎ በጣም። አንተ እንዴት ነህ? ስልኬ እኮ ጠፍቶ ስልክሽም አብሮ በዛው ጠፋ። እንኪ እስቲ ስልክሽን ጻፊልኝ፣ እናወራለን። እሺ ይኸው እደውልልሻለሁ። እሺ እንገናኛለን። እሺ እንገናኛለን። ደግሞ በአካል በጣም ቆንጆ ነሽ። እንዴ ወይኔ ጉዴ! ያምሻል እንዴ? በጣም ይቅርታ። ምን ሆነሽ ነው? እንደለመድሽው ቆነጠጥሽዋ። መቼ እንደምትወይም ባህሪሽን አላውቅም። አያናዬ የሰው ሰው ትቆናጠጫለሽ። እኔ አልካድኩም ግን አንተ ሰማ እቺ ልጅ አይታታል? ማናት እንዴ? እቺ እኮ ነው ዳግም ግቢ የገባችው አዲሷ ተከራይ ናት። እቺ ናት እንዴ? አንቺን አይደል እንዴ የምጠራው? እኔን ነው? ከአንቺ ውጪ እሱ ጋር ሰው አለ? ምን ትገተሪያለሽ? ይጠራሻል እንዴ? አቤት። ስልክሽን ስጪኝ። ስጪው። 09 ሙርት ይዣለሽ እንዴ? ስልክሽን ያልኩሽ። ስልክሽን ማለት ሞባይል ነው እንዴ? ምን ነው ደበረሽ እንዴ? አልደበረኝም። እሺ ቆይ
ስልክ የለም ማርያም። ሃና ስልክሽን ቆረጠሽ ወጥተሽ ስንፈልገው ይዘው መጣ። ጎበዝ ልጅ ጎበዝ። ተቀበለው። ለምንድን ነው የምሰጠው? ምን አባ ነው የምትለው አንተ? ምን አይነት ሌቦች ናቸው እንዴ? አንተ ደግሞ ምን ያስቃል? በሱ ቤት እኮ አራዳ ሆኖ እኛን ስልክ መቀበሉ ነው። ይሄ ፋራ በጣም ከፋራም ፋራ። እኔ አንቺ ምርጥ ወንድም ግን ከወሰዱ የተሻለ ስልክ ነው ያመጣውልሽ። እነሱ ወስደባቸው ነው እንዴ? እናሱን ብቻ ማሌ ባረግ። ወይኔ ማይነጦት ውስጥ ነው የከተትከኝ። ናበልሽ እናምልጥ ናምልጥ። የኔ ልጅ ከመሞቴ በፊት ወግ ማረጌን አሳይ። ኧረ ተይ ልጅ ልለምንሽ። አጎስ ነው ቢያንስ እንኳን አቶን አትጨምርም እንዴ? ምን ልዩነት አለው እንዴ? እና ልክ አይደለም? ኡፍ ለማንኛውም ለዛ ጉዳይ ነው የደወለው። አባው ምንድን አባትሽ ልጅ ድሮ አያውቁም? ምን አልክ አንተ? አባቴን ይሄን ያለው እንዴ ናከው? አትጨቃጨቂ። እድሜ ከቆም አይጠብቀኝም። ለምን ወስነ ቆይ አንተ አትናገርም? ስንት ጊዜ ልንገርሽ ዝግጁ አይደለውም። ቆይ እየሆንኩ ያለሁት ነገር አይታየህም እንዴ? ታዲያ ለምን እንደዚህ ከምትጨናነቂ አትተኝም? በማላውቀው ነገር የነገርከኝ ይመስላል። እኔ እኮ አባቴ በህይወት እያለ ወግ ማረግ የኔልኝ ብዬ ነው። ወግ ማረግ ትዳር ብቻ ይሆን? ውሻ ነሽ። ቆይ ለምንድን ነው የማይገባህ? ለምንድን ነው የምትረዳኝ የማትፈልገው? ነይ ውረጅ። ሂጂ ወደዛ። ደደብ ነህ ደደብ። እንኳን ደነዝ አፌ ቃል ቢያወጣም አይሰማም ድምፄ። ስንት ነው አትበለኝ ካልነገረ ገፄ። ስንት ነው ስንት ያየውን ሀኒ እወድሻለሁ የኔ ፍቅር፣ ያለ አንቺ መኖር አልችልም። ኧረ አንተ ልጅ ሰው እንዳይሰማ እንደውም ይስሙ። እኔ በጣም እድለኛ ሰው ነኝ። አፈቅርሻለሁ። ና ቁጭ በል ዳጊ። ሀኒዬ የምር ከልብ እወድሻለሁ፣ አፈቅርሻለሁ። ቆይ ዛሬ ምን ተገኘ? ምን ነካብኝ ፍቅሬ? እኔ እንጃ ዛሬ ከሌላው ቀን ተለየሽብኝ። መንካት ራሱ እኮ ፈራው። አሳሳሽኝ የኔ ቆንጆ። እንዴ ይሄን ያህል? እኔ እንጃ ሀኒዬ፣ እጅሽ፣ ጥፍርሽ፣ ኧረ ፀጉርሽ ብቻ ዛሬ ከሌላው ቀን ልይታልሽብኝ። ወይኔ እኔ ግን ፈራው። ለምን ፍቅሬ? እኔ እንጃ ካንተ የበለጠ ታይምለስን እንዳልወደው ፈራው። ማን ነው ደግሞ እሱ? እያማገጥሽብኝ ነው አይደል እንዴ? አረ ፍቅሬ እንደሱ አይደለም፣ ተረጋጋ። እንዴት ነው የምረጋጋው? ከሌላው ቀን እኮ ዛሬ ተለይተሽብኝ ስመጪ መጠርጠር ነበር። እሱ ጋር ሄደሽ ነው አይደል? ምን ያስቅሻል? ታይምለስ እኮ ወንድ አይደለም። ታይምለስ የሴቶች የውበት ሳሎን ነው።